እሺ የእግዚአብሔር ቃል ሰይፍ ነው ይላል አይደለም? የእግዚአብሔር ቃል ሁለት ወገን የተሳለ ያው ዝም ብሎ ሰይፍ እንኳን አይደለም የሚለው በሁለቱም ወገን የተሳለ ነው ይላል። እና አንዳንዴ ሰዎች እንደሚመስላቸው እዚህ ጋር ቆመው የሚናገሩት ሰዎች አለ አይደለም እንደው ተናጋሪ ብቻ እንዳይመስሏችሁ። ምክንያቱም እኩል ተጠያቂነት እንደው ምንድነው የሚባለው እነሱ ሰምተው እንዲያደርጉ ከተጠበቀባቸው አንተማ ተናግረህ ነው የሚባለው። ገባችሁ አይደለ? የበለጠ ተጠያቂነቱ ለዚህ ነው ጳውሎስ ሲናገር ብዙዎቻችሁ አስተማሪዎች አትሁኑ ይላል። አካውንታቢሊቲው ወይም ደግሞ ያለው ጫና ከባድ ስለሆነ ነው። ግን በዚህም ይሁን በዛ እግዚአብሔር ደግሞ ቃሉን እንዲናገር ሁልጊዜ መልእክት እንዲነግረን መጸለይ ተገቢ ነው። መልእክት አያችሁ፣ አሁን የእግዚአብሔር ቃል ከዘፍጥረት እስከ ራዕይ ቃል ነው የሚባለው። ግን መልእክት ለዛሬ የሚሆን አይደለም፣ ለዴይሊ ብሬድ እንደምንለው ማለት ነው። የዕለት ዕለት ምግባችንን እግዚአብሔር እንዲሰጠን መጸለይ ተገቢ ነው። እሺ እንግዲህ ባለፈው ከሁለት ሳምንት በፊት በዚህ ላይ የተወሰነ ነገር ተናግሬ ነበረ። በዚህ ክፉ ዓለም እንዴት እንኑር በሚል ሁለት ሐሳቦችን በተለይ አይተን ተነጋግረናል። ይሄ ክፍል የሚለው ፊልጵስዩስ ምዕራፍ 2 ከቁጥር 14 ጀምሮ በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆች ነውርም የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ ይልና በእነርሱ መካከል የሕይወትን ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ ይላል። እና በእነሱ መካከል ስንኖር እንዴት ነው መኖር ያለብን የሚለውን የሚነግረን ነገር አለ። ባለፈው ሁለት ፖይንቶችን አንስተን ተነጋግረናል። አንደኛው ይሄ ሳታንጎራጉሩ የሚለውን ሐሳብ ወስደን አመስጋኝ መሆን አለብን የሚል ነገር ተነጋግረን ነበረ። አማኝ አንዱ ከዓለማውያን የሚለየው አመስጋኝ መሆኑ ነው። ሁል ጊዜ ፊቱ ላይ ፈገግታ አለመጥፋቱ የምስጋና ህይወት መኖሩ ነው እንጂ እነሱም ያልፉበትን ህይወት ልናልፍ እንችላለን። እነሱም ይገጥማቸውን እንደውም አንዳንዴም ከነሱ የከፋ በመንፈሳዊ ዓለም ውጊያም ስላለብን የበለጠ ጠንከር ያሉ ነገሮች ሊገጥሙን ይችላሉ። ነገር ግን እግዚአብሔር የሚነግረን እኛ ጋር የተለየ ምላሽ አየህ። መጽሐፍ ቅዱስን ሳጠና በጣም የሚገርመኝ ብዙ ጊዜ የሚናገረው ስለኛ ሪስፖንስ ነው፣ ስለኛ ምላሽ ነው እንጂ ከዛ ጋር ስለሚመጣው ነገር አይናገርም። ገባ? ምክንያቱም ዓለም 1000 ነገር ነው ያለው። ስንቱ ተጽፎል ይቻላል? ገባል? በስንት አይነት ሰው እንደሚመጣ የትኛው ተነግሮ የትኛው ይቻላል? ማአት ነገር ስለሆነ ስለሱ ብዙ አልተጻፈም። የተነገረህ የምትመልሰው ደግሞም ኮንትሮል የምታደርገው እሱን ነው እንጂ ከዛ የሚመጣውን ኮንትሮል ልታደርግ አትችልም። ስለዚህ እኛም እንዴት አድርገን በዚህ ዓለም ውስጥ በዚህ አስጨናቂ በሆነ ዓለም ውስጥ መኖር እንዳለብን እንግዲህ ሲነግረን አንዱ አመስጋኝ ሆነን መኖር ነው ብለናል። ሁኔታዎች ባይመቹም ክብር ለእርሱ ይሁን ማለት በሁሉ አመስግኑ ስለተባለ ሃሌሉያ። ሌላው በሁለተኛ ደረጃ የተመለከትነው በየዋህነትና በትህትና የሚል ነው። ዓለማውያን ይሄን ከኛ ማየት አለባቸው። የሚገርማችሁ ሃምብል መሆናችንን ማየት አለባቸው እንጂ የሆነ ሩድ የሆነ በቃ የማይገባ አይነት ካራክተር ከኛ መታየት የለበትም። ይሄ የክርስቲያን ካራክተር አይደለም። ሃምብል መሆን አለበት፣ ትሁት መሆን አለበት። በአገር ሰላምም አገር በታመሰ ጊዜም ገባችሁ አይደል? ችግር ሲገጥመንም ችግር ሳይገጥመንም ትህትናችንን ጠብቀን ይዘን መሄድ መቻል አለብን። መጽሐፍ ቅዱስ ኢየሱስን መምሰል ብሎ ያስተማረን አንዱና ቁልፉ ይሄ ነው። በመጽሐፍ ቅዱስ ከሚገርሙኝ ነገሮች ውስጥ ጌታ ብዙ ነገር ሰርቷል፣ ብዙ ነገር አስተምሯል። ግን እንደ ትህትና ፎከስ አድርጎ እኔን ምሰሉ ያለበት ነገር ግን የለም። እንደ ትህትና እዛ ዮሐንስ 13 ላይ ታስታውሳላችሁ። ከቁጥር 13 ጀምሮ ስታነቡ እግራቸውን አጠበና በመካከላቸው ቆሞ እኔ መምህርና ጌታ ነህ ትሉኛላችሁ አይደል አለ። አዎ እንዲሁ ነኝና መልካም ትላላችሁ አለ። እንደውም ኢየሱስ ጌታ እንደሆነ ከተናገረባቸው ክፍሎች አንዱ ነው የሚባለው። ልክ ናችሁ አላቸው። እኔ መምህርና ጌታ ሆኜ ግን እግራችሁን ዝቅ ብዬ ካጠብኩ እናንተስ? እኔ መምህር ሆንኩ እናንተ ተማሪ ናችሁ፣ እኔ ጌታ ሆንኩ እናንተ ባሮች ናችሁ። ባሪያ ለባሪያ ተማሪ ለተማሪ ተጣጣቡ። የእናንተ ከባድ አይደለም፣ ትልቁን እኔ አድርጌዋለሁ አለና ትህትናን
አድርጉ ብሎ ነግሯል። ፊልጵስዩስ ምዕራፍ 2 ከቁጥር 5 ጀምሮ ደግሞ ሲናገር በክርስቶስ ኢየሱስ የነበረ የሐሳብ በእናንተ ዘንድ ደግሞ ይሁን። ምንድነው ስንለው እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም። የባሪያን መልክ ያዘ፣ በሰው ምሳሌ ሆነ፣ ራሱን ባዶ አደረገ፣ ለሞት ይሁን ለመስቀል ሞት እንኳን የታዘዘ ሆነ ይላል። እና በዚህም ምክንያት እግዚአብሔር ያለ ከፍ ከፍ አድርገው ብሎ ውጤቱንም ይነግረናል። እና ጌታም ራሱ ደግሞ በማቴዎስ 11:28 ላይ ሲናገር ምናምን እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ፣ ከኔ ተማሩ እኔ የዋህ በልቤም ትሁት ነኝ፣ ከኔ ተማሩ ያለው አየህ ትህትናን ነው። ስለዚህ ሌላ ነገር ቢጠፋባችሁ ትህትና እንዳይጠፋባችሁ አሜን በሉ እስቲ። ፕራክቲስ ማድረግ ይፈልጋል ደግሞ ይሄ ነገር ታውቃላችሁ። ዝም ብሎ ይሄ ኦቨርናይት የሚመጣ ነገር እኮ አይደለም። አንዳንዱ ነገር በነገራችን ላይ ከጌታ የምንጠይቀው አለ፣ አንዳንዱ ነገር ደግሞ ጌታኛን የሚጠይቀን ነገር። ስለዚህ ፕራክቲስ ይደረጋል። ለዚህ ነው አንተ ግን እግዚአብሔርን ለመምሰል ራስን አስለምድ የሚለው። አሁን ትህትና ለመልመድ አንዱ መጀመሪያ መደረግ ያለበት መሰላችሁ፣ ቤት ስትገቡ ትዳር ያላችሁ ሰዎች እስቲ የሚስቶቻችሁን እግር እጠቡ። ገባችሁ አይደል? ወንዶቹ ምን ነው ዝም አላችሁ? እሺ እህቶችም ብትሆኑ ጠቡ የወንድሞቹን። እንግዲህ ሁለቱም ጋር ነው የሚሰራው መቼም። ያው እህቶች ብዙ ስለማይከብዳቸው ብዬ ነው አይደለም። ፕራክቲካል ነው ክርስትና እኮ ፕራክቲካል ነው የምንለው ለዚህ ነው። አንዳንዱን ነገር መጀመሪያ ያስፈልጋል። አየህ ዛሬ የሚስቴን ካረኩት ነገ የሆነ ሰው ቤቴ እንግድነት ሲመጣ እግር ልጠብ ማለት ይችላል። ኦልሬዲ ትንሽ ትሬን አድርጌያለሁ። ግን የሆነ ሰው ሲመጣ ከመሬት ተነስተ ለማለት ከባድ ነው አይደለም። እና ትንንሽ የሚመስሉ የሆነ ቦታ ለምሳሌ ባስ ላይ ቁጭ ብለን ቢሆን ሰው ከመጣ ብድግ ብሎ ማስቀመጥ የለም ቸርች ውስጥ። ጌታ ይርዳን እንግዲህ ወደፊት እንደሱ ይሆናል ብለን እናስባለን። አሁን እንኳን አልሞላንም። እና ሰው ሲመጣ ብድግ ብሎ ተቀመጥ አላለ ቅድሚያ ለስ ይሄ እኮ ነው ትህትና ማለት እንትን አለው። የሆነ ዝም ብሎ ትሁት ነው ሲባል በደረቁ አይደለም፣ ውጤቶች አሉት። ስለዚህ በተቻለ መጠን ይሄንን ማሳየት ይገባል ለማለት ነው። እሺ ዛሬ በሶስተኛ ደረጃ ትንሽ ርዕሱን ቀየር አድርጌዋለሁ። በጨለማው ዓለም የሚያበራ ህይወት በሚል ነው ዛሬ የምናገረው። ከዛው የቀጠለ ሐሳብ ነው። በጨለማ ዓለም የሚያበራ ህይወት የሚል ነው። ይሄ ክፍል እዛ ፊልጵስዩስ 2 ማለት ነው። በእነርሱ መካከል የህይወትን ቃል እያቀረባችሁ በዓለም እንደምን ትታያላችሁ ይላል? እንደ ብርሃን ትታያላችሁ ይላል። እና በብርሃን የተሞላ ህይወት ወይም የእግዚአብሔር ልጆች የሚል ርዕስ ሰጥቻለሁ። እንደ እግዚአብሔር ልጆች የሚል ሐሳብ አለው እዛው ላይና እንደ እግዚአብሔር ልጆች ይላል። እንደ እግዚአብሔር ልጆች እንድንኖር ተጠርተናል። ይሄ ቀላል ነገር እንዳይመስላችሁ። እንደ እግዚአብሔር ልጆች ነው የምትኖሩት በእነሱ መካከል ይላል። ምን ማለት ነው ለመሆኑ? የእግዚአብሔር ልጆች ኑሯቸው ምን አይነት ነው? አይደለም ለመሆኑ የእግዚአብሔር ልጅ ማን ነው? በመጀመሪያ ደረጃ እሱን ትንሽ ነካ አድርጌ ልለፍ። አንድ ሰው የእግዚአብሔር ልጅ ማለት ቤተክርስቲያን የመጣ ማለት አይደለም። ገብቷችኋል አይደለም? ሰው የእግዚአብሔር ልጅ ሳይሆን ለዓመታት ቤተክርስቲያን ሊመጣ ይችላል። የእግዚአብሔር ልጅ ማለት ዳግም የተወለደ ማለት ነው። እዛ ዮሐንስ ምዕራፍ 3 ቁጥር 3 ላይ እንደሚለው ጌታ ኢየሱስ ዳግመኛ ካልተወለድክ በቀር አላለውም ለኒቆዲሞስ። ያን ማለት ነው ዳግም የተወለደ በውስጡ ኢየሱስ የነገሰበት የህይወቱን መሪ ኢየሱስ የተቆጣጠረለት ዳግም የተወለደ አዲስ ፍጥረት የሆነ የድሮውን አሮጌውን ነገር ያወለቀ ምንም ነገር የማይገባው ስለ ድሮ ነገር ስታወራው የማያስደስተው የማያስቀው ምንም የማይገባው አዲስ የሆነ ህይወቱ ናፍቆቱ ረሃቡ ክርስቶስ የሆነ ሰማያዊ ነገር የሚናፍቅ ህይወት ያለው ነው። እሱ ነው የእግዚአብሔር ልጅ የተባለው። አያ እነሱ ደግሞ እንዴት ነው የሚሆኑት ስንል ዮሐንስ 1:12 ላይ ከቁጥር 11 ጀምሮ ምን ይላል? ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም ካለም በኋላ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። እና የተቀበሉት ማለት በህይወታቸው ያነገሱት ማለት ነው። አሜን በሉ እስቲ። እነሆ በደጅ ቆሜ አንኳኳለሁ አለ። ማንም ድምጽ የሚሰማና ደጁ የሚከፍትልኝ ይላል ራእይ 3:20 ላይ አይደል? ወደ እርሱ ገባና ከእርሱ ጋር ራት በላለሁ ይላል። እኖራለሁ ነው የሚለው። ቤቱ ገባለሁ ነው የሚለው።
ኢየሱስ የገባበት ሰው ማለት ነው። አሜን በሉ እስቲ። ኢየሱስ በልቡ ዙፋን ላይ የተቀመጠበት ሰው ማለት ነው። ኢየሱስ በልቡ ዙፋን ላይ የተቀመጠበት ሰው ሌላ ላይፍ መኖር አይችልም። አሜን በሉ እስቲ። ልቡ ላይ ለነገሰበት ነገር ይኖራል። አየ ሰው እኮ በህይወቱ ላነገሰው ነገር ነው የሚኖረው። ታውቃለህ አይደል? ይኸው ጳውሎስ ምን አለ አንድ ጊዜ ለገላትያ አማኞች፣ አሁን አለ እኔ አስተምሬ ዘርቼ ኮትኩቼ አብቅዬ የሄድኩትን ነገር በላያችሁ ላይ ስዬ ምን ብዬ አድርጌ የሄድኩትን ነገር እኔ ዞር ስል መተው በጥቁር ቀለም ደመሰሱታል፣ አጠፉት ከልባችሁ። አሁን አለ ዳግመኛ ኢየሱስ ክርስቶስ በልባችሁ እስኪሳል ድረስ ምጥ ይዞኛል። ወንዱ ሰውዬ ምጥ ይዞኛል። አይገርምም? ምን ያህል እየታገለ እንደሆነ፣ ምን ያህል በእግዚአብሔር ፊት እየጮኸ እንደሆነ ያሳየም። ምጥ ይዞኛል። መቼ እስከ መቼ ስንለው ኢየሱስ በልባችሁ እስኪሳል። ምን ማለት ነው? ናፍቆታችሁ እሱን ማስደሰት እስኪሆን፣ ክብራችሁ የራሳችሁ ሳይሆን ስለሱ ክብር መኖር እስክትችሉ፣ ኢየሱስ እስክትሉ ድረስ ይሄ እስኪሆን ምጥ ይዞኛል። ወገኖቼ በህይወታችን የተሳለው ማን ነው? በህይወታችን ግርግዳ ላይ በልባችን ላይ የተሳለው ማን ነው? እሱ ከሆነ ኢየሱስ ከሆነ በቃ ጠዋትና ማታ እሱ ነው። ይኸው ብዙ ጊዜ እናነሳለን። ፍቅር የያዛት አንዲት ወጣት ሴት፣ ፍቅር የያዛት ወጣት ሴት ማለት ምን ማለት መሰለ? ልቧን ዙፋን የሰጠችው ማለት ነው ለሆነ ሰውዬ። ገባችሁ አይደል? እና በቃ ተደብድባ አገር ቤት በተለይ አስታውሳለሁ አንዳንዶቹ አትሂጂ እዛ ቤት አላልኩም ወይ ብለው እኛ ሀገር መቼም ኬት እንደመጡ ታላቅም አንዳንዱ ግን ሚጣጥ ነው ገርፈው ቀጥቅጠው አስረው ሲፈቷት ልጅቷ ተመልሳ እዛ ቤት ነው ያለችው። ገብቷል? እና አሁንስ በቃ ወላጆች መሳቁን ሊጀምራል። ምን እናርግ እንግዲህ? ወደ አይደለም የልቧን መሪውን ይዟታል፣ ገብቶ ተቆጣጥሯል። ልጅቷ ቤት ነው ያለችው እንጂ ልቧን ዘጠላ ነው ሰው ቤት ነው ያለ። እና አሁን ይኸውልህ የፍቅር ደብዳቤ እንኳን አሁን ገና አዲስ ጮኛሞች ሆኖ እንዴት ነው መቼም ብዙዎቻችን አልፈንበታል። ደብዳቤ ሲጻጻፉ ያኔ ነው። አሁን እንኳን የለም ደብዳቤ። አሁን ምን ችግር አለ? ፌስ ታይም አለ። ያኔ ደብዳቤ ነው። ይድረስ እንዴት ነሽ ሰላም ነሽ ወይ ምናምን ብለው ትራስ ስራ አድርጋ በተለይ በቃ ብቻዋን እኮ ነው የምትኖረው። ብቻዋን ልትስቅ ትችላለች። ለሊት ሽንቷ ሳይመጣ መብራት አብርታ ልትገልጠው ትችላለች። አራተኛ ፓራግራፍ ላይ ምንድን ነው ያለው ብላ ከት ብላ ስቃ ተመልሳ እንደዛ እያደረገች በሁለተኛው ቀን ብትጠይቃት በቃሏ ልትነግርህ ትችላለች ደብዳቤውን። ይሄው አሁን ደግሞ የምነግርህ የፍቅር ደብዳቤ ሃሌሉያ። በእርግጥ ከሱ ፍቅር ከያዘ ከናዝሬቱ ኢየሱስ ቃሉ እንዲልርብህ ይገባል። ኢየሱስ የተባረከ ይሁን። ሃሌሉያ። እስቲ ክብር ታመጡለታላችሁ ለዚህ ጌታ። እና ጌታ ትክክለኛውን ህይወት እንድናንጸባርቅ የእግዚአብሔር ልጆች ሆነን እንድንገለጥ ይፈልጋል። ለመሆኑ የእግዚአብሔር ልጆች በምን ይታወቃሉ ብለን መጽሐፍ ቅዱስ ስንጠይቅ ምን አለ መሰለ? አንዱና ቁልፉ በፍቅር ይታወቃሉ። አሜን በሉ እስቲ። ይሄንን ዳይሬክት የሚነግረንን ቃል ላንብብላችሁ። አንደኛ ዮሐንስ 3:10 ላይ ይሄንን ቃል ይናገራል። አንደኛ ዮሐንስ 3:10 ምን ይላል መሰላችሁ? የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው። በምን ስንለው ጽድቅን የማያደርግና ወንድሙን የማይወድ ሁሉ ከእግዚአብሔር አይደለም። አይ መለያ አርጎ ነው ያስቀመጠው። በቃ ዮሐንስ ሌሎች ማብራሪያም አልሰጠም። ይኸውልህ የሰይጣን ልጅና የእግዚአብሔር ልጅ መለየት ከፈለግካል በጠብ በጥላቻ በቃ በቁርሾ በቂም በክፉ ነገር ተይዞ ካየኸው የእግዚአብሔር ልጅ ነኝ ቢልም ውሸቱን ነው፣ የሰይጣን ልጅ ነው የሚለው። ለምን ቁልፍ አርጎ አስቀመጠው? ፕሩፍ የሚባል ነገር አለ አይደል? አንድ ነገር እኮ ስላልክ አይደለም ፕሩፍ አርግ ትባላለህ። ይሄው አሁን
የእግዚአብሔር ልጅ አዎ ፕሩፍ አድርግ ምጣላው ሰው የለም ሁሉን ወዳለው ማለት ይችላል። መውደድ አለበት። ይሄ ከሰዎቹ ሁኔታ የተነሳ አይደለም። አንተ መጥላት የሚችል መንፈስ አልገባብህም። አሜን በሉ እስቲ። በቃ ልጠያ አትችይም። አንቺ የገባብሽ የኢየሱስ መንፈስ ነው። ገዳዮቹን የሚሰቅሉትን ይቅር በላቸው እያለ የሚማልድ ጌታ ነው። የተጠራ ነው ለዚህ ነው የፍቅር ጌታ። ወገኖች አንድ ነገር ልንገራችሁ፣ በህይወታችሁ ዘመን ጥላቻና ቂም በልባችሁ እንዳትይዙ። ይሄን ነግራችኋለሁ። እግዚአብሔር አይወደውም፣ ለናንተም ጤና አይደለም። ይኸውልህ ቂም የመጨረሻ ክፉ ነገር። መጽሐፍ ቅዱስ ያጥንት ውስጥ አጥንትን ያነቅዛል ነው የሚለው እና በዛሬ ሲተረጎም ምንድን ነው የሚሉት? ቦን ካንሰር ነው የሚባለው። ቂም ውስጥ ገብቶ ይበላል። በቅርብ አንድ በጣም አስደንጋጭ ታሪክ ሰምቼ ነበረ። ሁለት እህትማማቾች በጣም ይዋደዱ ተከታታይ ናቸው እና በቃ ሁለቱ ምንም ሚስጥር የማይደባበቁ ከእህትነትም በቃ ጠበቅ ያላል አይደል አንዳንዱ እንደዛ ናቸው። ከዛ አንዷ ጓደኛ ይዛ ነገረቻት። ያቺም ትንሽ ቆይታ ጓደኛ ያዘች እና ሰርጋችንን አብረን ነው የምናደርገው በጣም ስለሚዋደዱ። ከዛ በኋላ ሰርጋቸው አንድ ጋር ተደረገ፣ አብረው ተጋቡ እና አንድ መንደር ነው አንድ አካባቢ ነው የምንኖረው ብለው ደግሞ አንድ አካባቢ ነው እና ኑሮው ሲጀምሩ ትንሽኛዋ እህት ሩመር ትሰማለች ስለ ትልቋ እህት ባል፣ ስለ እህቷ ባል ምንድነው ስትል አረ ይሄ ሰውዬ አያርፍም ሌሎች ሴቶች ጋር ይሄዳል የሚባል ነገር አለ የሚል ነገር ስትሰማ ለእህትዮም ሳትነግራት ቁጭ ብላ መከታተል ጀመረች። ብትከታተል በግራ ብትል ምንም ልታገኝ አልቻለችም። ግን ነገሩ አስቆጣት። ከዛ በስንተኛው ጊዜ ትልቅ እህቷ ታመመች። ምንድነው ተብላ ሄዳ ስትመረመር HIV ተገኘባት። እሷ ደግሞ በጣም ዲሰንት በጨዋነት የምትኖር ነች። ከዛች ደግሞ ያ ኢንፎርሜሽኑ አላት አይደል? አበደች። ባሏ የትም እየሄደ ነው ያመጣባት ብላ በጣም አሰነች እና ጠላቸው። በቃ ሶሲ በዚህ ሲመጣ በዚህ ነው የምትሄደው። እህቷ ታማ ሄዳ አስታመመቻት። ከዛ እቺ ራሷ ታመመች እና ታማ ሄዳ ሐኪም ቤት ስትመረመር ምንም አይነት በሽታ የለባትም። ከዛ የቅርብ ሰዎች የሚያቆጣሯትና አንቺን እንዲያሳመመሽ ያለው ለሰውየው ያለሽ ጥላቻ ነው እና ቂም ነው፣ እባክሽ ተይ ይሄን ነገር አለበለዚያ ጥሩ አይደለም አያያዝ ሲሉ እህቴን እንዲያርቁ ብላ መርዛ ያዘችው፣ አመረረችበት። የሚገርማችሁ ከታመመችው እህቷ ቀድማ እሷ ሞተች። እውነተኛ ታሪክ እኮ ነው የምነግራችሁ። ቂም ገዳይ ነው። ደግሞ እኮ የቂም ያስቀበተን ሰው የሚገለው እኮ አንድ ነገር ነው። እሱ ነው አለ የሚገለው፣ አንተ ራስህ ነው የሚገለው። ተግባባን? ስለዚህ በህይወታችሁ ብልህ ሁኑ። አንዳንዴ ይኖራል አይደል ግጭ ቤት ሄደ አጅሬው አይቻለሁ ከጀርባ ሞኝ ፈልግ ብለህ በተው ነው let it go። አሜን በል እስቲ። ይሄ ነው በቃ ክርስትና አካሄድ እንጂ አትነካም አይደለም፣ ትነካለህ። በቃ አለ መጎሽ ኢየሱስን አስብ። ስለዚህ በፍቅር ለመኖር ሁሉ ነገር የተመቻቸ አትሞስፌር መጠበቅ የለብንም ማለት ነው። አሁን የኛ ስተት ይሄ ነው። በፍቅር ለመኖር ሁሉ ሰው እንዲወደኝ ኤክስፔክት አደርጋለሁ። እንደሱ ሊሆን አይችልም። እንኳን እኔን እንኳን ስንት ብዙም ማሰላሰል ሳያስፈልግበት ብዙ ድካም የምታገኝብኝ ሰው ይቅርና ኢየሱስን ጠልተውታል አይደለም? ይኸውልህ በዓለም ስንኖር ይሄ ሎጂክ ሪዝን ምናምን የሚባል ነገር አይሰራም። እንደ እግዚአብሔር ማለት በዓለም የሚሰራው ሎጂክ እኛ ላይ አይሰራም ማለት ነው። ለምሳሌ አንድ ሰው ጠላሁት ስትል ለምን ተብለህ ስትጠይቅ በዚህ ምክንያት ተብሎ መዘርዘር አለበት አለ። በዓለምን ወይስ ሰው ያልወደውም ለምን ስትባው ከዚህ በፊት እንዲህ ሲያረጋቸው መባል በአማኝ እንደሱ የለም። ዝም ብለህ ልትጠላ ትችላለህ። መጽሐፍ ቅዱስ የሚለውን ላሳይ። ዓለም ምላሽ አላት። ለኛ ያላት ምላሽ ምን አይነት መሰለ? ዮሐንስ 3:19 ላይ ጌታ ራሱ የነገረን ነገር አለ። ዮሐንስ ወንጌል ምዕራፍ 3:19
ምን ይላል? ብርሃን ወደ ዓለም ስለመጣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው። ክፉ የሚያደርግን ሁሉ ብርሃንን ይጠላል፣ ስራውም እንዳይገለጥ ወደ ብርሃን አይመጣም። እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነና እንዳልሆነ ይገለጽ ዘንድ ወደ ብርሃን ይመጣል። ይኸው የምትገልጥ ስለሆንክ ትጠላለህ። ምንም እኮ ሳትናገር በእግዚአብሔር በትክክለኛው አካሄድ የምንሄድ እስከሆን ድረስ ለመጠላታችን በቂ ምክንያት አለ። ይሄ መቼም ጌታ ኢየሱስ በሌላ መልክ የተናገረው ነው። ራሱ ግን ጌታ የተናገረው ዮሐንስ 15:23 ላይ ስለ ራሱ የተናገረው አለ። ዮሐንስ 15:23 ምን ይላል? እኔን የሚጠላ አባቴን ደግሞ ይጠላል። ሌላ ሰው ያላደረገውን ስራ በመካከላችሁ ባደረግኩ ኃጢአት ባልሆነባችሁም ነበር። አሁን ግን እኔንም አባቴንም አይተውማል፣ ጠልተውማል። አይገርምም? አይተውማል ብሎ ጠልተውማል። ኢየሱስ ከተጠላ አሁን ለምንድን ነው ይሄን የምነግራችሁ? ስለሆነ ነገር ዕውቀት ሲኖረንና ሳይኖረን አንድ አይደለም አይደለም። ውጤቱ ይቀንሳል፣ ቢያንስ ሙሉ ለሙሉ አቮይድ ባይደረግም። እኔ አሁን ለብዙ ጊዜ ሲቸገርበት የነበረ ነገር ማለት ነው። በፊት ገና በተለይ ወጣቶች ሆነን አንዳንዴ የሆነ ነገር በቃ ሰዎች በኔጌቲቭ ሲል እንዴ እኔ ለነሱ ጥሩ እያሰብኩ እኔ ለነሱ መልካም እያሰብኩ ለምን እንደዚህ ያሰቡብኝ ብዬ በጣም አዝን ነበር። ለካ አይሰራም እሱ። ገባችሁ አይደል? አሁን በስራ ቦታ በኑሮ ለምሳሌ አንዳንድ ሰዎች ከመሬት ተነስተው ሊጠምዷችሁ ይችላል። እንዳትገረሙ፣ ይሄ በእናንተ ብቻ ይሆን አይደል? ወንጌል ይዛችኋላ። እሳት ይዞ እየሄደ ሰው ክብር ይዞ እየሄደ የእግዚአብሔር ነገር ይዘህ እየሄድክ ሰይጣን ያለበት እንዴት ይቀበልሃል? ስለዚህ ይህንን ማወቅ ተገቢ ነው። ግን ታዲያ እኛ እንዴት ነው መኖር ያለብን ብለን ስንለው በፍቅር ኑሩ። ኢቭን ዶ እንዲህ ቢሆንም እንደዚህ አስቸጋሪ ሁኔታ ቢሆንም እናንተ ግን መኖር ያለባችሁ በፍቅር ነው። ለሚመጣው ነገር ምላሻችሁ ፍቅር መሆን አለበት። በተለይ አንደኛ ዮሐንስ 4:8 ላይ የእግዚአብሔር ቃል የሚያስደነግጥ ቃል ነገራል። ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። ባጠገብ ያለው ወንድምህን የምታየው ወንድምህን እየጠላ እግዚአብሔርን ወዳለው ብትል ያንተ ውሸት ነው የሚለው። እግዚአብሔር እንደምትወድ ማረጋገጫ በዙሪያ ያሉትን ሰዎች በመውደድህ ነው። ፍቅር የሚገለጠው እንደሱ ነው እንጂ እግዚአብሔርን ማየት አግኝተህ ትወደዋለህ እሱን ሳይሆን ሌሎችን። የተቸገሩትን ስትረዳ ለእግዚአብሔር ልብ እንዳለህ ይታወቃል። ሰዎችን ስትወጂ ፍቅር እንዳለሽ ይታወቃል። በወንጌል ሌላው ከሁሉ አስደናቂው ስለ ፍቅር ስናወራ ኤክስትሪም የሚሄደው ነገር አለ። አሁን እስካሁን እንዳልኳችሁ አብሮ የሚኖሩ ሰዎች አንዳንዴ ባህሪያቸው አስቸጋሪ ምናምን የሚኖሩ ሰው መውደድ አለብን። ኦኬ፣ ይሄን ተስማምተናል። ከዛ ያለፈ ግን ይጠይቀናል። ከዛ ያለፈ ምን የሚል ይጠይቀናል መሰላችሁ? ማቴዎስ 5:44 ላይ በሰማያት ላይ ያለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁ ውደዱ የሚላል። ገባችሁ? የፍቅሩን አቅም አያሳይህም? የፍቅሩ ጉልበት አይታይሽም? በዚህ ውስጥ ጠላትን ማለት ምን ማለት መሰለህ? ያንተን ኤግዚስተንስ የማይፈልግ በህይወት መኖርህን የማይፈልግ ሰው፣ ሊገልህ የሚፈልገውን ሰው እንኳን የሚወድ አቅም ሰጥቻለሁ ነው የሚለው እግዚአብሔር። አየህ፣ ካልሰጠህ አይጠይቅማ። እንዳለ ያውቃል ማለት ነው እኮ። የሆነ ነገር ከጠየቀ እኛ ጋር አለ ማለት ነው ፖቴንሻል። ስለዚህ ምን አለ? ጠላትን ወዳጅን ውደድ ነው የሰማኸው እስካሁን አለ። አሁን ግን በወንጌል ጠላትን የሚያሳድድን ውደደው፣ የሚረግሟቸውን መርቁ፣ ለሚያሳድዷቸው ጸልዩ። ይሁን በዓለማዊ መካከል ስንኖር የኛ በመርህ ነው የምንኖረው፣ በፕሪንሲፕል ነው የምንኖረው እንጂ እነሱ ከሚሰጡን ሆምወርክ ተነስተን አዲስ ህይወት አናመጣም ወይም ልናመጣ አይገባም። ቻሌንጅ እንዳለው አውቃለሁ፣
ግን እውነቱን መነጋገር ነው የሚሻለው አይደል? ወንጌል እስከሆነ የምንሰማው እና በፍቅር መኖር አለብን። አንደኛ ዮሐንስ 3 እዚሁ 28 ላይ አንደኛ ዮሐንስ ያው ስለ ፍቅር በብዛት ስለሚያወራ ነው። ሶሪ 18 አንደኛ ዮሐንስ 3:18 ላይ ምን ይላል? ልጆቼ ሆይ በስራና በእውነት እንጂ በቃልና በአንደበት አንዋለድ የሚል ቃል አለ። ይሄኛው ደግሞ ሌላ ቪው ነው። አየህ እኔ እኮ እሷ ስወዳት ነፍስም አይቀርልኝም ብለሽ አይደለ በችግሯም ማደርሺ ሰው በፈለገች ጊዜ ዞር ብለሽ ማታያት ወይ ደግሞ በቃ እሱን እኮ እኔ በጣም ነው የምወደው ምናምን ብለህ ተቸግሮ እያየኸው ዝም ካልክ ይሄ ውሸት ነው ይላል ዮሐንስ። በቃል አይደለም ፍቅር ከዛ ያልፋል፣ ተግባራዊ ምላሽ አለው። ብዙ ጊዜ ይላል አይደል? ፍቅር ሲባል አይን አለው የሚያይበት ይባላል፣ እግር አለው የሚሄድበት፣ እጅ አለው የሚሰጥበት። ፍቅር ሲባል ዝም ብሎ እንደ አየር ወይ ቋንቋ ብቻ አይደለም። ኦፍ ኮርስ ቋንቋው አስፈላጊ ነው። በተለይ በእኛ ማህበረሰብ ያው ይቸግራል ይባላል ብዙ ጊዜ። በተለይ ባልና ሚስቶች መሃል ባሎች ብዙ ጊዜ ሚስቴን እወድሻለሁ አይ ላቭ ዩ አይሉም ይባላል የኛ ኮሚኒቲ አይደለም። ግን አንዳንዶች ይላሉ፣ ግን ብዙዎቹ አይሉም ይባላል። እና አንዱ ሄዶ ከሷ አላሉ አንድ ጊዜ ፓስተር ወጋ ፓስተር ከሰሰች ሄዳ ምንድነው ይሄ እወድሻለሁ ብሎኝ አያውቅም፣ እስቲ ይምጣና አንድ ቀን ብያታለሁ ካለ አለች። ከዛ በጣ ምንድነው ምን ሆናችሁ? አይ በቃ ይሄው ይዤው መጥቻለሁ። እውነቷን ነው ያለችው አለው። ምንድነው ያለችው? ይሄው ከተጋባን ጀምሮ 10 ምናምን ዓመት አንድ ቀን እወድሻለሁ ብሎ ካፉ ወጥቶ አያውቅም። ያኔ የተጋባን ጊዜ አላልኩሽም ማለት እንዴ? የተጋባሁ ጊዜማ ብለኛል። ከዛ በኋላ ሳለችው እስካሁን ድረስ ሐሳቤን አልቀየርኩም፣ የቀየርኩ ቀን ነው ምነግርሽ። እና አንዴ ያልኩት በቃ እሱ እንደ ስንቅ ነው ሰጥቼሻለሁ፣ ከቀየርኩ ነው ሐሳቤን አለ ምነግርሽ። እና ምን ልል ነው እወድሃለሁ እወድሻለሁ ጥሩ ነው። በተለይ እህቶች ጋር ያለው ትንሽ ነገሩ ከበድ ያለ ነው፣ እንደ ወንድሞች አይደለም። አንዳንዴ ወንድም የሚፈልገውና እህት የምትፈልገው ነገር የተለያየ ነው። ኢቭን ዶ ሰዎች ብንሆን ሁላችንም ትንሽ የልዩነት አለ፣ በተለይ ኢሞሽናል ላይ ነገር አለ። እና ሴት ልጅ በቃ ተቆጥታ ምናምን ራሱ ስትመጣ በቃ በፍቅር እወድሻለሁ ካልክ ታጠፋባታለህ ብዙ ነገር፣ ንዴት ሁሉ ነው የሚጠፋበት። ወንድ እንኳን ብዙ አይደለም ግን ይባለሱ ጥሩ ነው። እግዚአብሔር የተመሰገነ ይሁን። ለምን መሰላችሁ? አንደኛ ጴጥሮስ 4:8 ላይ ፍቅር የኃጢአትን ብዛት ይሸፍናልና ከሁሉ በፊት አስቀድማችሁ እርስ በርሳችሁ ተዋደዱ ይላል። አየ ፍቅር ምን ይላል? አንደኛ ጴጥሮስ 4:8 ነው ያልኩት። ፍቅር የኃጢአትን ብዛት ይሸፍናል። ይሄ እኮ እንዴት አይነት ነገር መሰለ! ፍቅር የኃጢአትን ብዛት ይሸፍናል። ምን ማለት ነው ታውቃለህ? የምትወደው ሰው ገበናውን አትገልጥም አይደል? በጣም የምትወጂው ሰው ገበናውን አትገልጭም። ግን እወድሻለሁ እያልክ ገበናዋን በምክንያት በመታወራ ከሆነ የውሸት ነው፣ አትወደውም። ይሄን ለማነጻጸሪያ ብዙ ጊዜ እናነሳለን አይደለም? በፋሚሊ ሜምበራችን ላይ የሆነ ነገር ይድረስ እስቲ አቤት እንደው አንዴ ቅርብ እህቴቱን ወይ ልጄቱን መታ እንደው ሌላ ነገር ተፈጥሯል እንደው እና እንደው ጸነስኩ ብትል ምሳሌ ነው። አለው ጊዜውና አለቦታው ሰዓቱ ሳይደርስ ምንድነው የምትሉት? ወላጅ ከሆናችሁ እስቲ እንጸልይላት ልጄ የሆነ ነገር በይሄን ነገር ለሌላ ሰው ማንም እንዳይሰማ በእኛው አፈር ውስጥ ይግባ፣ ጉዳችንን ገበናችንን ከተት እናድርግ ነው የሚባል። ለምን? እውነተኛ ፍቅር ያለው እዛ ጋር ነው። እስቲ ሌላ እህትስቱን በጉባኤ መካከል ደግሞ እንደዛ የሆነችው ወይ ሰማሽ እንዴ እንትና ምንድነው? አረ እንጸልይላት ምን ነው ሲባል አረ እንደዚህ እኮ ያለ ጊዜው እንትን ሆነባት አሉ። የውሸት አየህ፣
ፍቅር ይሸፍናል። አሜን በሉ እስቲ። እንጂ ገልጦ አደባባይ አያወጣም። ኢቭን በደል እንኳን ቢኖር ኃጢአት እንኳን ቢኖር ገልጦ ለመስጠት የሚቸኩል አይደለም። ስለዚህ እውነተኛ ፍቅር ስለሱ ስለሆነ አለ ጴጥሮስ ከሁሉ በፊት ሌላ ነገር ውስጥ ከመሮጣችሁ በፊት እሱ ላይ ስሩ እና ዓለማውያንንም በዚህ ማስደነቅ ያስፈልጋል። አያችሁ ሮጠን ደራሽ መሆን አለብን። አንድ ችግር ሲገጥም እኔ አለሁ ብለን ከእናንተ ጋር በምንም ነገር የማይተባበሩ እንደዛ ብታረጉ ይገርማችኋል። ልባቸው ውስጥ እንዴት እንደገባችሁ ሳታውቁ ትገባላችሁ። ስለእናንተ ሲያወሩ ከዛ በኋላ እንባ ይመጣባቸዋል። እሷን ተያት እሱን ተዩ ክፉ ቀኔ ላይ ማንም ዞር ብሎ ባልደረሰ ሰዓት ሮጣ የመጣች ይሏችኋል። ስለዚህ በተግባር የሚገለጥ ፍቅር የእግዚአብሔር ልጆች አንዱ መገለጫ ነው ይለናል። ሉቃስ 10:29 ላይ ይሄ ባልንጀራዬስ ማን ነው ለሚል ጥያቄ የተሰጠ ፓራብል ምሳሌ ጌታ ኢየሱስ የተናገረው ነው። ይሄ ደጉ ሳምራዊ ብለን በልምድ የምናውቀው ታሪክ ማለት ነው። ባልንጀራዬ ማን ነው ብሎ ጠየቀ ያ የሕግ መምህር። ከዛ ኢየሱስ ክርስቶስ አንድ ሰው ነበረ ከኢየሩሳሌም ተነስቶ ከተማውን ለቆ ወደ ሌላ ስፍራ እየሄደ መንገድ ላይ ሽፍቶች ያገኙት፣ ደበደቡት፣ በሞትና በሕይወት መካከል አድርገው ጥለውት ሄደዋል። እንዳይሞት እንዳይሸር አድርገው ዘርፈውት ሄደዋል። ደም በደም ሆኗል። አሁን እሱ ወድቆ ማን በደረሰልኝ እያለ አይኑን ምናልባት ደዝች አድርጎ እያየ እያለ አንድ ካህን መጣ ይላል። እንግዲህ ዛሬ ብናየው እንግዲህ ፓስተሩ ብለን በጣም እናቀርበው ይሆናል አላውቅም። ብቻ ግን አገልጋዩ በቅርበት የሚያውቀው ሲያየው በቃ ያነሳኛል ውሽ መጣልኝ ብሎ ሲጠብቅ ሰውየው አየና አረረ አለ። እንግዲህ ያለው ባይጻፍም መቼም ትገምታላችሁ። ረክ በወንጀል ሊያነካካኝ ነዋል ይሄ ነገር የሚያዋጣ አይደለም ብሎ ሰብሮ ላጥ ብሎ ሄደ። ወይ ብሎ ደንግጦ እያለ ሌላ ደግሞ ሌዋዊ መጣ። እሱንም ያነሳኛል ሲል እሱ በጠፍ ብሎ እንግዲህ እነኚህ ወገኖቹ ናቸው። አይ ያለ በቃ አብረን የምናመልከው ሰዎች የሚያገለግሉኝ ሁሉ አለፉ ብሎ ሲል አንድ ሳምራዊ መጣ። ሳምራዊ ደግሞ ከአይሁድ በተቃራኒ የቆመ ሰው ነው። አንድ አይደሉም፣ አይተባበሩም ነው። አለዛ ዮሐንስ 4 ላይ የሚለው አይተባበሩም፣ የሚፈላለጉ ሰዎች አይደሉም። እነኚህን የሚተቹ ናቸው። ይሄኛው ግን አየውና መጣና አዘነለት። ጠጋለ፣ ቀና አረገው፣ በቁስሎቹ ላይ ዘይት አፈሰሰ፣ ተሸክሞ አህያው ላይ አወጣው፣ ወስዶ እንግዶች ማረፊያ ስንት ነው? ይሄን ያህል ብር፣ በቃ እዚህ ቤርጎ ውስጥ ይተኛ፣ ይሄን ያህል ከፍያ ያለው የቀረ ነገር ካለ ካልተሻለው ስመለስ ደግሞ ጨምሬ እከፍላለሁ፣ በደም ቴኬር አድርጉልኝ ብሎ አስተኝቶት ሄደ። ከነኚህ መካከል ለዚህ ለደጉ ሳምራዊ ባልንጀራ ማን ነው አለው። ያነሳው ሰውዬ ይመስለኛል አለው። በቃ አንተ ሂድና እንዲሁ አድርጋለሁ። ምን እንደገረመኝ ታውቃላችሁ? ለካ እኛ የምንለው ባልንጀራና ጌታ የሚለው ባልንጀራ ትርጉሙ የተለያየ ነው። አየህ፣ ምንም የማይተዋወቀው የማታውቀውን ሰውዬ ወድቆ ስታነሳው ባልንጀራ ይሆናል ነው የሚለው እንጂ ይሄ ልደት የምትጠራራው አይደለም። ወደ ዛሬ ምሳኔ ጋር የምትባባለው ሰው አይደለም። በዚህ ኮንቴክስት ስንለው የወደቀውን ሰውዬ የትም ቦታ በችግሩ ድረስለት፣ ያን ጊዜ ወዳጅ ነው፣ ባልንጀራ ነው። ስለዚህ ለሁለተኛ ፍቅር ምላሽ ለመስጠት የሚያስፈልገው አንዱና ቁልፉ ልብ ነው። እሺ፣ ሌላኛውን ነጥብ በዚሁ የእግዚአብሔር ልጆች በሚለው ውስጥ በብርሃን የሚኖር ነው ብለናል። ቅድም ጫፉን ነካ አድርጌው አልፌዋለሁ። ስለሱ ትንሽ ልናገርና ከዛ ወደ መጨረሱ መጣለሁ። በዓለም እንደ ብርሃን በእነሱ መካከል የእውነትን ቃል እያቀረባችሁ በዓለም እንደምን ትታያላችኋል? እንደ ብርሃን ትታያላችኋል። የእግዚአብሔር ልጆች እንደ ብርሃን ነው የምትታዩት ይላል። እና ለመሆኑ ብርሃን ሆኖ መኖር ምንድን ነው ብለን ስንጠይቅ ጌታ ኢየሱስም ይሄን ነገር ጠንከር አድርጎ ተናግሯል። ብርሃን ናችሁ የሚለውን በተለይ ማቴዎስ 5:13 ጀምሮ
እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን በምን ይጣፍጣል? የዓለም ብርሃን ናችሁ ይላል። እና በተራራ ላይ ያለች ከተማ ልትሰወር አይቻላትም። እያበራችሁ ኑሩ ተብሏል። አብሩ። የምትኖሩበት ዓለም የጨለማ ዓለም ነው። እንዴት ነው የምንኖረው ብለን ስንል እዚሁ ማቴዎስ 5:13ን በደንብ አድርጋችሁ ስታነቡ ዝቅ ብላችሁ ያብራራዋል። ቁጥር 14 እናንተ የዓለም ብርሃን ናችሁ፣ በተራራ ላይ ያለች ከተማ ልትሰወር አይቻላትም ካለ በኋላ መብራትንም አብርተው ከእንቅብ በታች አይደለም እንጂ በመቅረዝ ላይ ያኖሩታል፣ በቤት ላሉትም ሁሉም ያበራል። መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ሁሉ ፊት ይብራ ይላል። ሁለት ነገር እዚህ ውስጥ እንይ። አንደኛ መብራት አብርቶ በእንቅብ በታች፣ በሌላው ወንጌል ላይ ከአልጋ ስር የሚላል፣ ከአልጋ ስር፣ በዚህ ደግሞ ከእንቅብ በታች እና መብራት ካበራ የበራበት ፐርፐዛል ዓላማ አለ። እሱም ለሌሎች ብርሃን እንዲሰጥ ነው። ከፍ ተደርጎ በመቅረዝ ላይ ነው መሆን ያለበት እንጂ በሆነ ኮንቴነር ውስጥ ከደፋህበት የተሰራበትን ዓላማ ያጣል ወይም ደግሞ መሆን የሚገባውን ውጤት አያመጣም። እና ይሄ በእንቅብ የሚለውን አንዳንድ ጽሑፍ ሳነብ ምን ይላል? እንቅብ ምንድን ነው የሚለው ሳይ ምግብ መብሊያ ነው፣ መመገቢያ ነው። ስለዚህ በእንጀራ ምክንያት ወንጌሉን እንዳትሸፍነ። ለምሳሌ ከስራ ያባርሩኛል ብለህ ገባ፣ እንደገና ደግሞ የሆነ የገቢ ምንጭ ይዘጋብኛል ብለህ ወንጌል ካወራው ነገሬ ይከደናል ብለህ እንዳትከለክል ነው ብለው ይተረጉማሉ። ግን አንድ ነገር እንወቅ፣ እውነተኛ አማኝ ከሆን እንታወቃለን። አሜን በሉ እስቲ። በቃ ሰዎች ይለዩናል። ለምን መሰለ? ብርሃን ይዘህ ነው የምትሄደው። አንተ ባለህበት፣ አንቺ ባለሽበት ጨለማ ይገፈፋል። ሰዎች ይጨነቃሉ፣ ግራ ይጋባሉ። እኛ ባለንበት ትልቁ ችግር፣ የአማኝ ትልቁ ፈተና የሚባለው ለመመሳሰል መሞከር። ቬሪ ዴንጀረስ አይደለም? ዋጋ ላለመክፈል ማመቻመች። ይሄ በጣም 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 አደገኛ ነገር ነው። ይኸው አንዳንድ ሰው ቤተክርስቲያን ላይ በደንብ አማኝ እንደሆነ ታውቀዋለህ፣ ግን በዓለም ስታየው ይሁንም አይሁንም አይታወቅም። አንዱ ነግሬያቸዋለሁ አይደለም? ገጠር ለስራ ተልኮ አማኝ ነው እና ከመጣ በኋላ የምስጋና ጊዜ አዘጋጅቶ ወገኖች አመስግኑልኝ ምን ነው ሲባል አንድ ሰው አማኝ መሆኔን ሳያውቅ መጣው ብሏል አሉ። አንድ ሰው ሳያውቅ እንደ ድል ነው ያወራው። ገባ? እሱ እንዲሁ ተሸፍኜ ሄጄ ተሸፍኜ መጥቻለሁ። እና ምን ልነግራችሁ ነው፣ መታወቅ አለበት እንጂ በቃ መጠላትም መወደድም የመጣውን ያምጣ እንጂ ስለ ክርስቶስ ማውራት አለብን፣ መገለጥ አለብን። አንዱ የሚታወቅበት መንገድ የህይወትን ቃል እያቀረባችሁ ነው የሚለው። አየህ፣ በዓለም እንደ ብርሃን ትታያላችሁ የሚለው አንዱ ንገሩ፣ ወንጌል ንገሩ። የሚያስደስት ላይሆን ይችላል። ቅድም እንዳልኩት ምላሹ ትጠላላችሁ። ጌታ ኢየሱስ ራሱ ስለመጠላት በዮሐንስ 17:14 ላይ በጣም ልቤን የሚነካኝ አንድ ቃል ተናግሯል ሲጸልይ። ዮሐንስ 17 ያው ትልቁ ሪከርድ የሆነው የጌታ ጸሎት ነው። 17:14 እኔ ቃልህን ሰጠዋቸው፣ እኔም ከዓለም አይደለሁም እንዳይደለሁ ከዓለም አይደሉምና ዓለም ጠላቸው ይላል። ይሄን ወቁ። በዓለም የተጠላው ነኝ ብላችሁ ማመን አለባችሁ። አሁን የኛ ችግር በዓለምም መወደድ አለብን። አይሆንም። ከተወደድን እሰየው፣ የሚወዱ ሰዎች ከተገኙ። ብንጠላ ግን የተሸከምነው ወንጌል በቃሉ ምክንያት ስደትና መከራ በሆነ ጊዜ ይተወዋል። በቃሉ ምክንያት ውስጥ ይዘው የምትሄደው ቃል ያጣላል ነው የሚለው። ወገኖቼ ማመቻመች በጣም አደገኛ ነው ብያለሁ። የኮንፎርማይዝ ማድረግ ነገሮችን አንዳንድ ሰው በቃ እንደምንም ብሎ ጥግጥጉን ሄዶ ትንሽ ነካ ካረገ ካሉት መልሶ አለ አይደለም በቃ የሆነ እንትኑ የሌሎችን ኮንፈርት መንካት አይፈልግም። እንደው ግን
መንገር ያስፈልጋል አላለ በፍቅር ይሁን እንጂ በጠብ አይደለም በኃይል አይደለም እንደው ግጭት በሚያመጣ መንገድ አይደለም እኛ ያዝነው የሰላም ወንጌል ነው የደህንነት ወንጌል ነው በፍቅር ነው መነገር ያለበት እና አለዛ ያ ማመቻመች እያደገ ይሄድና ወዳልተፈለገ የህይወት እንትን ውስጥ ይከተናል ምክንያቱም አቋም የሌለው ሰው ያውና ዓለማውያን ምን ይላሉ መጀመሪያው አቋማችሁን ካዩ ለተበላሸ ነገር ቀርብም አይሉ ግን በጣም መታመቻመች መሆኑን ካዩ ሌላ ነገር ያመጣሉ ቴስት ያደርጓችሁ እና በዛ ደግሞ ልትገኙ ትችላላችሁ ማለት ነው አንዳንዴ በህይወት አካሄድ ውስጥ ቀድሞ ማስገባት የሌለብህን ነገር ታስገባለህ አሁን እግዚአብሔር አንዳንዴ ተራም የሚመስል ነገር ያዛል ወይም ምንም ግንኙነት የሌለው የሚመስል ነገር ያዛል አታድርጉ ይሄም ባረገው ባላረገው ብለህ ታስባለህ ግን እግዚአብሔር in the long run የሚያመጣው ነገር ነው ያቃል ለምሳሌ አሁን አህዛብ ልጆችን ለአህዛብ እንዳትድር አለ አሁን ሴቷ ልጅ ወንዱ ቢያገባት ብዙ ጊዜ ቢቀይራታል ምንም ተብሎ ብዙ ሊታሰብ ይችላል ግን ነው አለ በኋላ አማልክታቸው እንዲያመልኩ ያርጓቸዋል አለ ውጤቱ ሲናገር ስለ ኖህ ሲናገር ደግሞ ኖህ ጠጥቶ ሰክሮ ወደቀ ከማለቱ በፊት ወይን ተከለ የሚል ቃል አለ የተከለ ቀን ነው የወደቀው ነው የሚባለው ታውቃለህ አንዳንዴ የምትተክለው ነገር ወቀ የሚባለው እዚህ ነው አንድ መኖክሴ ገዳም የገቡ መኖክሴ ያሉ አንድ ጊዜ አዲስ ለመጣ መኖክሴ የመከሩት ምክር የሚል ጽሁፍ ሰማሁኝ መኖክሴው ትልቅ ሰው ናቸው እኛ ያኛው ደግሞ ገና አዲስ ገቢ ነው እና አባቴ ምንድነው የሚመክሩኝ እዚህ በመኖርበት ኑሮ ሲል አደራህን ድመቷን እንዳታስገባ አሉት ድመቷን እንዳታስገባ ኦኬ ድመቷን አታስገባ ምንድነው ብሎ ኦኬ አልገባኝም አለ ከዛ አንድ ሰው ጠየቀ አረ እኛ መሎክሴ እኮ ድመቷን እንዳታስገባ ብቻ ለማንኛውም ብለው አሉኝ ምን ማለት ነው ሲሉ አዎ እንዲህ ነው ታሪኩ ከዚህ በፊት እሳቸው ትዳር ያላቸው ያው ሁሉ ነገር ትተው ነው መተው ዘመነኮሱት ገዳም የገቡት እና ግን እዛም የተሰጣቸው ቤት ውስጥ አይጥ አስቸገራቸው አይ ሲያስቸግር አረ ጎረቤቶች ባካቸው አይጥ አስቸገረ ምን ይሻላል ሲሉ ድመት ቢያረቡ ድመት ቢያስቀምጡ አይጦቹ ይጠፋሉ ወይ ትበላቸዋለች ወለዛ ይጠፋሉ አሉ ኦኬ ብለው ድመት አመጡ ድመት አስገቡ ከዛ ለካ ድመቷ ደግሞ ወተት ያስፈልጋታል ስለዚህ ምን አሉ ላም ገዙ ለድመቷ ወተት ብለው ከዛ ላሟን ከገዙ በኋላ ደግሞ እሳቸው ትልቅ ሰው ናቸው ላሚቷን የምትንከባከብ አንድ ሴትዮ ተገኘችና እሷ ሴት እንዳው ላሟን አንቺ ብትንከባከብ እሺ ምን ችግር አለ አለች እሷ ስትንከባከብ ስትወጣ ስገባ ለካ ተዋደዱ እና ተጋቡ ተዛ ልጅ ወለዱ በኋላ አንድ ቀን ብንን አሉ ቁጭ ብለው ባሉበት እንዴ አሉ እኔ ገዳም የገባሁት እዛ ትዳሬን ትቼ ኑሮዬን ትቼ ለሌላ አላማ እቺ ድመት ያስገባዋት ቀን ነው ሁሉ መዘዝ የመጣው አሉ ገባ አንዳንዴ ድመት ታስገባና ውጤቱ ሌላ ታሪክ ውስጥ ይሄዳል እና አትጀምረው ነው ገባችሁ አይደለም የሆነ ጫፉን ካስገባ ውጤቱ ክፉ ይሆናል ማለት ነው እና ብርሃን የክርስቶስ ወንጌል ብርሃን ነው ተብሎ ተጠቅሷል እዛው ሁለተኛ ቆሮንቶስ 4:4 ላይ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሰዎች ሐሳብ አሳወረ ይላል የክብሩ ወንጌል ብርሃን ይላል ስለዚህ በብርሃን እንድንኖር እግዚአብሔር ጠርቶናል ኤፌሶን 5:8 ላይ ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ ፍሬም ከሌለው ከጨለማ ስራ ጋር አትተባበሩ ይልቁንም ግለጡት ይላል በብርሃን እንድንኖር ተጠርተናል እግዚአብሔር አምላክ የተመሰገነ ይሁን ቀደም ፓስተር እንዲ ደጋግሞ ይናገሩ ነበር አንደኛ ጴጥሮስ ምዕራፍ 2:9 ላይ እናንተ ግን ከጨለማ ወደሚደነቅ ብርሃን ይልና የጠራችሁን የእርሱን በጎነት እንድትነግሩ ወንጌል እንድትሰብኩ ነው የእርሱን በጎነት እንድትነግሩ የተመረጠ ትውልድ የንጉስ ካህናት ቅዱስ ሕዝብ ለርስቱ የተለየ ወገን ናችሁ ቀድሞ ወገን አልነበራችሁም አሁን ግን
ወገን ሆናችኋል ይላል። የክርስቶስ ወገን ናችሁ፣ የእግዚአብሔር ወገን ናችሁ ይላል። ስለዚህ ወገኖቼ እግዚአብሔር ዛሬ የሚመክረን ይሄንን ነው። በዓለም ስትኖሩ እንደ እግዚአብሔር ልጆች ኑሩ። የእግዚአብሔር ልጆች ደግሞ ከሚታወቁበት አንዱ በፍቅር መኖራቸው። ሌላው አሁን ደግሞ ያነሳ ነው ብርሃን አብርቶ ወንጌልን በመናገር የእግዚአብሔርን ነገር ለሌሎች የሚተርፍ ነገር እነሱ ጋር እንዳለ በማሳወቅ ነው። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ይህን ያህል ለዛሬ ካል ይበቃል።